አዶናይስ ካናዳ ላይ መወዳደር ሲችል ካናዳ አይደለም ለመወዳደር ለመኖር አቅቶት ነው ኢትዮጵያ የመጣው። ዛትስ ዋይ ነገ ደግሞ ታለቅሳላችሁ። ስለዚህ ልጅ አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል? ለበረከቴ ስግጥ፣ ለገንዘቤ ስግጥ፣ ለህይወቴ ስግጥ ስግጥ ስግጥ። ሰይፉ ማለት ስሙን የገነባው ሰግጡ አይደለም። ስግጥ ፍምስ ብሎ አይደለም የፈመሰው 19 ዓመትና ከዛ በላይ ፈክሱን ያመጣው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምን ከረማችሁ? እንደምን አላችሁ? ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል፣ ወቅታዊ ይሆናሉ ብዬ ያሰብኳቸው ነገሮች ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ ያው እንደተመለከታችሁት ሰይፉ በጣም መነጋገሪያ ሆኗል። በአጋጣሚ እንግዲህ አንዳንዴ ጥሩ ነገርም ሲሰራ መጥፎ ነገርም ሲሰራ እንግዲህ ይህን ሰው ያው ሁላችንም ጣታችንን መቀሰራችን እንግዲህ አይቀርም። ሰሞኑን ደግሞ እንግዲህ በዚህ በቲክቶክ አዋርድ ምክንያት የተነሱ አንዳንድ ግርግሮች አሉ። ያው ሁላችንም የምናውቀው ነገር ነው እና በዚህ ላይ ከሌ ይበልጣል በሚለው እንግዲህ ለምን አዶኒን አላቀረብኩም የሚል በጣም ብዙ ጥያቄ መጥቶበት እሱ እንግዲህ መልስ በሰጠበት ወቅት እንግዲህ ሌሎች ደግሞ እንደገና ለምን እንደዚህ ተባለ ብለው ነገሮችን እንግዲህ እኛ መለያየት መፈቃቀል እንደዚህ መነቃቀል ነገር እንወዳለንና የሆነ ሌላ ችግር ተፈጥሯል። ይሄንን ሰብሰብ አድርጌላችሁ እናንተ እንግዲህ አንደርስታንድ ወይም ያው እንግዲህ እርስ በርስ በምንግባባበት መንገድ ለማቅረብ ሞክራለሁ ማለት ነው። በተቻለ መጠን ያው እንግዲህ ትልቅ ሰው ማድረግ ያለበትን ነገር ነው ለማድረግና ለማሳየት የምሞክረው። የማንንም ጥላቻ ወይም የማንንም ነገር ይዤ አይደለም። አሁን የሆነው ብዙ ጊዜ ምንድነው አንድ ነገር ስንፈጥር ወይ ከመንግስት ወይ ከዘር ወይ ከሃይማኖት ጋር እየተገናኘ ያው መስራት እያስቸገረ እንደሆነ ሁላችንም እናውቃለን። ያው ሰይፉ ላም የደረሰው ይሄውን የሆነ ከሌ ዘር አትወድም ምናምን የሚባለው ነገር ነው ማለት ነው። ነገር ግን እንግዲህ ሰይፉ ሁላችንም እንደምናውቀው እንግዲህ በጣም በሚገርም ሁኔታ አዲስ አበባ መሃል ላይ ተወልዶ ያደገ በእንደነዚህ አይነት ነገሮች ምንም የሚታማ ያልሆነ ከተለያዩ አይነት አካባቢዎች ብሔረሰቦች ጋር ሃይማኖት ጋር የኖረ ሰው እንደሆነ ሁላችንም እናውቃለን። አዲስ አበባ እንግዲህ ተወልዶ ያደገ ሰው ብዙ ጊዜ እንደዚህ አይነት ክፉ ነገሮችን ወይም እንደዚህ አይነት አስተሳሰብ እንደሌለው ሁላችንም የምናውቀው ነገር ነውና ነገር ግን ያው ደግሞ አዶናይ እንግዲህ እንደማንኛውም ሰው ህዝብ በርጦታል። በቲክቶክ በሶሻል ሚዲያ ያለ ህብረተሰብ ወዶታል። ያንን ነገር እንዴት ነው መቀበል የነበረበት የሚለው እንግዲህ ከዚህም ከዛም ያሉ የሰዎችን አስተያየት ይዤላችሁ ቀርብ ያለው እናንተ እቺን ነገር አይታችሁ የራሳችሁን ኮሜንት ስጡባት እያልኩኝ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንልን። አልሰግጥም አልደድብም አይገርምህ አላከርም ብልም ልሁም ብልም ቸልተኛ ስም እንኳ አስችልም እንዳልኳያጅ መንገደኛ ልተውም ብል ሽንቅቁ ካንገቴ ገብቶ መደድብ ነው የሚያዋጣው ይሉት ሞቶ ይዞ መቶ እርጉድ ነው ያስተዋይ ስምታ በስቷል። ምን እንበል እንደመጣለት ተናጋሪ ሞልቷል። እንደድብ ፋኪት ነናሩቱ ምጥኔ እንዴት ቋንቋ መርጣለሁ። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው። ምን አውቃለሁ ታውቃለህ? ይህ ቺቲንግ ሞስለት ነው። በሁለተኛው መንገድ ማሸነፍ አቅቶ ነው። ገንዘብ ብታገኝም ውስጥ ግን ባዶ ነው። እንደድብ let's make it deep። አንተ ራስን አዋር እኔ ገንዘብ ሰጣለሁ። አንተ ስትሳደብ እኔ ዝና ቀባሃለሁ። አንተ አይንህን ጨፍን እኔ እመራሃለሁ። ስታዋቂ ስትመስል አስታውስሃለሁ። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገር የማይኖራችሁ ዊዝደም የሚባል ነገር በመስኮት ነው የሚወጣው። ለበረከቴ ስግጥ፣ ለገንዘቤ ስግጥ፣ ለህይወቴ ስግጥ 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 ስግጥ። ከኔ በላይ አዋቂ የለማ ግን ስግጥ። ተምር ያለዋ ግን ስግጥ። ባለስራ ነኝ ግን ስግጥ። የሚያከብሩኝ ሰዎች አሉ ግን ስግጥ። ይሰግጣል። ቀጣይ ዓመት ይህ ዓመት ማለት ይሰገጣል። 2018 ልሰግጥ ነው እኔ 2018 ልሰግጥ ነው። ተው ይጠፋቱኝ በቃ ሰግጬ ነው እንዲያልፍልኝ የምፈልገው። እንዴ ቲክቶክ መልእክት ልኮልኛል። አንተ ካልሰገጥክ አያልፍልህም። አዋቂ አትጫወት ዝም ብለህ። እንዴት ናችሁ? ጤና ይስጥልኝ። ሰላም ነው ወይ? ኧረ ወደዛ ለህይወቴ ስግጥ፣ ለበረከቴ ስግጥ፣ ለገንዘቤ ስግጥ ሰግጥ 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 ፈምስ ሰግጥ ሰግጥ። አልሰግጥም አልደድብም። ታዋቂነትን
በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው። በጣም ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰንኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም። ዳገት ላይ ቆመ ነበር ምጮህ ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ እንደ ቴክኖሎጂ በአዋቂዎች ነው። ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ነው። ባለንበት ተገትረን ነው የምንቀረው። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገር የማይኖራችሁ ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የ40-50 ዓመት ወሬ እንኳን የማያውቁ ሰዎች ገጥሟቸው አያውቁም። አሁን በሽ ነው የሚሆኑት። ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው የምንሆነው። አትሰግጥ፣ አትደድብ፣ ንቃ። ሰግጥ። እንዴት እንሰግጥ? እስቲ ቤት በኩል እንሰግጥ። እኛ ማህበረሰቡ ውስጥ ያደገን ሰዎች እንዴት እንሰግጥ? እንዴትስ? እውነቱን ንገሩኝ እስቲ። ቤት በኩል እንሰግጥ። መሰገጥ ምንድን ነው? ማህበረሰቡ ላይ ማላገጥ፣ ማህበረሰቡ ላይ እያሽሟጠጡ መኖር። እንዴ እኛ የት ነው የምንኖረው? ምን አይነት መንገድ ላይ ነው የምናሳልፈው? ብናንጓጠጥ እኮ ሼም የሚባል ነገር አለ። ሼም ደግሞ እውነታ ነው። እውነት በነገራችን ላይ ሼም የሆነ በሽታ አይደለም። ሰውን ማክበር፣ ሰውን መውደድ፣ ሰዎች ምን ያህል ለኛ ምን አይነት ሪስፔክት እንዳላቸው ስናስብ ሼም የሚባል ነገር ስላለ ቤት በኩል ነው የምንሰግጠው። መሰገጥ ምንድን ነው? እኔ ስላልገባኝ ነው። ሰግጥ እውነት እናውቀው ደስ ይለኛል። እኛውም ለመሰገጥ እፈልጋለሁ። ግን ምንድነው መሰገጥ? ምንድነው ነው? ሙድ መያዝ ነው? ሰው ላይ ማላገጥ ነው? በቃ አለ አይደለ? ራሳችንን ብቻ መውደድ ነው? ምንድነው? እኔ ስላልገባኝ ነው። እና ይሄንን መልስ እፈልጋለሁ። በደንብ ኮፒ ሊንክ ሼር አድርጉ። ስላልገባኝ ነው። እውነት እኔ አልገባኝም። መሰገጥ ምንድነው? አሁን እንግዲህ ውድ ዩቲዩብ ቤተሰቦቼ እንደተመለከታችሁት እንግዲህ ያው ራሱ እንግዲህ በቃሉ ሙሉ በሙሉ ብሎታል። ሰግጦ እንግዲህ የዚህን ያህል ፌመስ ሆኖ ብዙ ተከታዮች ኖሮት ነው እንግዲህ ዛሬ ወሬ እንዲሆን እንደ ትልቅ ነገር ሰዎች ከዚህ በፊት ስንት ውለታ የዋለልን እንግዲህ ሰው ተነስተን ልናበልጣልጥልበት የቻል ነው ማለት ነው። በሶሻል ሚዲያ ህይወት ውስጥ ሁላችንም እንደምናውቀው ምንጊዜም ለጥሩ ብለን የምንሰራው ነገር አንዳንዴ እንደሚበላሽ ሁላችንም እናውቃለን። ደግሞ በዛ ላይ የአፍ ወለምታም እንዳለች እናውቃለን። ሰይፉ በጣም ብዙ ጊዜ የምናውቀው ያው የመዝናናት ነገሮች ቢያቀርብም ነገር ግን ከአንድ ነገር ምክንያት ተንተርሶ ነው የሚያቀርበው። ይሄ ሁላችንም የምናውቀው ነው። ሲበላሽበትም እኛ ሁላችንም እኮ ከዚህ በፊት ኧረ እባክህ እንደዚህ ነው፣ ይሄ እኮ እንደዚህ አይደለም፣ ይሄ ነገር ህብረተሰብን ይጎዳል ስንወርፈው ነው እንግዲህ የምንኖር። ሁላችንም እናውቃለን። ግን በጥላቻ ወይም በጣም በሌላ አይነት መንገድ ወስደንበት ዩቲዩቡ ይዘጋበት፣ እሱ እንደዚህ ነው፣ ይሄ ሽማግሌ ወደዚህ ገባ ምናምን የሚባል አይነት ክፉ ነገር እስከዛሬ ድረስ ብዙ ሰው ተናግሮ አያውቅም። እኔ ራሱ እንግዲህ ከዚህ በፊት ብዙ ጊዜ አቀርበዋለሁ ስተት ሳይበት ማለት ነው። ጥሩ ነገር ሲሰራ ደግሞ ምንጊዜም እናቀርባለን። ባለፈው እንግዲህ እንዳሳየ ነው መልእክተኛው እንደቀረበበት ማለት ነው። ይህ ሰው ለህብረተሰቡ እንደ መገናኛ ነው የሆነው። ጥሩን ነገሮች ወደ ህብረተሰቡ በማውጣት ማለት ነው። በጎ ነገሮችን በመስራት ሁላችንም እናውቃለን። ነገር ግን እንዴት ነው አንድ ባለሙያን ከአንድ ከሰገጠ ጋር አገናኝተን እኩል መፍረድ የምንችለው? አሁን ብዙ ጊዜ የሆነው ነገር እንግዲህ ይሄ ነው። በመጀመሪያ ደረጃ የምንወዳቸው በየወቅቱ የሚመጡ ሰዎች ይኖራሉ። ዘፋኞች፣ አርቲስቶች ምናምን እናውቃለን። በምንወድበት ልክ እንውደድ እንጂ በእነሱ ምክንያት ወደ ሌላ ነገር ውስጥ ባንገባ ጥሩ ነው። አሁን ብዙ ጊዜ እንግዲህ ሶሻል ሚዲያ የሚያስቸግረው ይሄ ነው። አንድ ነገር ሲገኝ ወደዛ ላይ ልጥፍ እንላለን። ከዛ በኋላ በአንዲት ነገር እኮ ደግሞ ነገ እንረሳዋለን፣ የታወቀ ነው። እና በዚህ ምክንያት እንግዲህ የዚህ ሁለቱ ሰዎች ጦርነት በጣም ከባድ ሆኖ አላችኋለሁ። ያው ሁላችሁ የምታውቁት ነው። ነገር ግን እስቲ ሰዎች ምን አይነት ነገር ነው የሰጡት፣ ስለዚህ ደግሞ ምን አይነት ነገር ነው ለማታውቁ የተፈጠረው የሚለውን ትንሽ ጨረፍ ጨረፍ ላድርግላችሁ። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልግም። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል።
የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? አንዳንዶች ሰይፉ ዘረኛ አሉ። ሰይፉ ዘረኛ አሉ። ተወልደ ትንሿ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። እናንተ ልትመርጡልን ነው እንዴ? ሰይፉ ፋንታውን የሚያቀርበው በዛ ቦታ ላይ ችሎታ ያለውን የፈለገውን ነገር የማቅረብ መብት አለ። አዶናይ ስንት ቦታ ቀርቧል? ያልቀረበበት ቦታ አለ እንዴ? ለምን? ዘረኞች ናችሁ፣ ክፉዎች ናችሁ፣ ክፉዎች። ከሱ ምንም የሚማሩት ነገር ወላ ሃንቲ ነገር የለም ነው የማወራችሁ። ምንም የአሜሪካ የካናዳ ላይፉ ይታወቃል። ከዛ ኢትዮጵያ ገባ ስላቃተው ከምንም ህይወት ላይ አልተቀየረልች። መታችሁ የትግራይ መገለጫ ነው አዶናይ ምናምን። ኧረ በእናታችሁ አስቡ። የወረደ ነገር አታወሩና እኔ በደንብ አድርጌ ነው አዶናይ ምንም የሰራው ነገርና የሚያስደንቀ ነገር ወፍ ነገር የለም። ትግራይን አታሰድቡ። ልክ ኢንጂነር ዶክተር ምናምን አምጥታችሁ እኮ ኢንፍሉዌንሰር ብላችሁ ስትመጡ የኔ ቆንጆ እንትን የማይገዛልሽ እምቢ በይው፣ የኔ ቆንጆ እንትን የማይገዛልሽ እምቢ በይው ያለ ልጅ በቃ በጣም ታዋቂ ነው። በቃ ደሴ 600 ሺህ ፎሎወር ከገባ ምን ይመስላል? አዶናይ እኮ ሰይፉ ሾው ላይ ይቅረብ የምትሉ ሰዎች እየሰማን ነው። ሰይፉ ፋንታውን አዶናይን እንዴት ሊያቀርብ ይችላል? በሁለት ምክንያት አይቀርበውም። አንደኛ ከአራተኛ ክፍል ወይም አራተኛ ክፍል እያለው ጀመርኩ ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታውን ሊከሰስ ይችላል። በህዝብ እይታ ደግሞ ይወርዳል። አንድ ሰይፉ ፋንታውን ልጅ አለው። ልጆቹን እንዴት ያስተምራቸዋል? ከዚህ ሴካ በአራተኛ ክፍል ላይ ጠበጥባለሁ ያለ ሰውዬ ሰይፉ ፋንታውን ቢያቀርበው ልጆቹን ምን ሊያስተምራቸው ነው? ነገ እኮ ሲያድጉ ይጠይቁታል። አንተ የኛ አባት ነህ እንዴ? ምንድን ነበር ስትሰራ የነበረው ሊሉት ይችላሉ። አሁንስ ምን ይሰማል? ያን ያዩታል እኮ ሾው ሰምተው ሊሆን ይችላል። ቀፋቸው ትተውት አባታቸው ሲያቀርበው ቢያዩ ዋስገውን ሆነ። ሰይፉ ፋንታውን እኮ እንደ እውነቱ ልጅ አለው። ኢትዮጵያዊ እኮ ሞራል አለው። እነዚህን እንግዲህ እንደሰማችሁት ነው። እንግዲህ እነዚህን ላቀርብላችሁ የወደድኩት ለምንድን ነው? ያው እንግዲህ በቲክቶክም ድሮም ደግሞ በዩቲዩብ የሚታወቁ አይደሉ እና ትንሽ ነገር እንደ ተንፈስ ቢባል ወጥተው የሚጮሁ ሰዎች እንደሆነ የታወቁ ናቸው። እና እንደነዚህ አይነት ሰዎች በጣም ብዙ አሉ። በየሶሻል ሚዲያው በየዩቲዩብ ላይ ያሉ ነገሮችን እየተመለከቱ አስተያየትና ተረብ የሚፈጥሩ ማለት ነው። ስለዚህ አሁን አስፋው ይህንን ልጅ አቅርቦ አንድ ነገር ቢፈጠር የሚወራው ወሬ ከፍተኛ ነው፣ እናንተ አሁን ከምታስቡት በላይ። ለምን? ይህ ልጅ ከዚህ በፊት ብዙ ቦታዎች ቀርቧል፣ በሶሻል ሚዲያዎች በተለያዩ ቦታዎች ቀርቧል። የቀረበው ያው በሱ እድሜ ያሉ ወጣቶች ጋር ነው። የሚፈልገውን ሲናገር የሚቀፍ ነው፣ ማናችንም አናየው። ምክንያቱም ቤተሰብ ያለው ህብረተሰብ የሚያየው አይነት ጨዋታዎች፣ ንግግሮች አይደሉም። ስለዚህ ለዛው ለወጣቱ ነው። በራሳቸው እድሜ ላለ ነገር ምንም አይደለም። ግን አሁን ፐብሊክ ላይ ነው የሚቀርበው። ሰይፉ ማለት ትልቅ የሆነ ቴሌቪዥን ጣቢያ ላይ በላይሰንስድ የሆነ ጋዜጠኛ ነው እና ይሄንን ሰው እንደዚህ አይነት ነገር አቅርብ ማለት ምን ሊናገር? ይሄ ልጅ ዝም ብሎ የፈለገው ነው የሚናገረው። ምን ሊናገር? ምረጡኝና ምናምን ብሎ እኮ ቢወርድ ጥሩ ነበር፣ ግን አይደለም። በሁለተኛ ደረጃ ደግሞ ውዴቱ ቤተሰቦች ማወቅ ያለባችሁ ቲክቶክ ላይ በትንሽ ነገር ከታወቀ በኋላ በሀገራችን ላይ ትልቅ ኢንቨስትመንት አለ። እነዚህን ልጆች አውጥቶ ለፖለቲካም ለሃይማኖትም ለምንም የሚሰራ ብር ዝም ብሎ የሚሰጥ አሁን ራሱ ቅድም ምን አለ? ለ2015 እሰግጣለሁ አለ። ዝም ብሎ ከመሬት የሚገኝ ብር እንደሌለ ሁላችንም እናውቃለን። አይ የሀብታም ልጅ ነው ምንም አይደለም። ኢንቨስት ተደርጓል። ልጁ በገንዘብ ኢንቨስት ተደርጓል። እሱ ብቻ አይደለም፣ ብዙዎች ናቸው እንደዚህ ያሉ። ይሄ ነገር ሚስጥር አይደለም፣ የታወቀ ነው፣ ይወጣል። አንድ ቀን ደግሞ በደንብ በስነ ስርዓቱ ወይ መንግስትም ሊገልጸው ይችላል። ነገር ግን እነዚህ ሰዎች በገንዘብ ነው የሚረዱት። ለዚህ ነው አሁን ሰሞኑን ምርጫ ስላለበት ቲክቶክ አዋርድን ማሸነፍና መኪናውን መውሰድ አለብኝ ብሎ ስላሰበ የሚሰጡት ሰዎች በደንብ ገንዘብ ስለሰጡት እየዞረ ብር ይበትናል በየአካባቢው።
ነገሩ አሁን እኔንም ስራ ብትሉኝ እኮ የ2 እና የ3 ሚሊዮን ብር ማግኘት የምችል ከሆነ ብር የተወሰነች ኢንቨስት አድርጌ 300 400 ሺህ ብር አውጥቼ በበትን ሰው ደግ ነው ብሎ ነው እንግዲህ ፊቱን የሚያዞረው ማለት ነው። ለምን እኛ ፊት ለፊት ያለውን ነገር ብቻ ስለምንወድ ማለት ነው። አሁን ይሄ ልጅ የተወደደው በምንድን ነው? ፊት ለፊት ባደረገው ብታምኑ ባታምኑ 2 ወር ሆኗል። አሁን 2 ወርም የሚሞላ አይመስለኝም ይሄንን የቻሪቲ ነገር የጀመረው ማለት ነው። ተለውጫለሁ እኔ አሁን ምናምን ነገር ብሎ ብር እየበተነ ነው። እዛ ቦታ ይሄዳል ምናምን። ይሄንን ለ5 እና ለረጅም ዓመት የሰሩ ሰዎች እንግዲህ መተው እንኳን ምን አይነት ጭቅጭቅ እንደተፈጠረባቸው ባለፈው እንግዲህ ባሳየኋችሁ ቪዲዮ አይታችኋልና ይሄ ሰውዬ የመጣው ለአንድ ፐርፐዝ ነው። በቃ እቺን ሰዓት እቺን ነገር አድርጌ ከዛ በኋላ ሾልካለሁ ነው። ከዛ በኋላ ደግሞ በዚህ ደግሞ ሌሎች አይነት ነገሮችን እፈጥራለሁ ነው። ምክንያቱም እንደሰማችሁት በዘረኝነቱም ግሩፕ ሆነዋል፣ በምኑም ግሩፕ ሆኗል። ስለዚህ ፐርፐዝ አለው ይሄ ነገር የመጣበት ማለት ነው። ነገር ግን አሁን ህብረተሰቡ የተመለከተው ምንድነው? ሰሞኑን በሚያደርገው ነገር በጣም ስለወደደው ይሄ ሰውዬ ለምን ሰይፉ ለምንድነው ሰው የሚመርጠው ነው የተባለው። ሰውየው የመረጠበት ምክንያት አንደኛ ድርጅቱ የሱ ነው። እኔ አሁን እዚህ ጋር ማንም ሰው ተነስቶ ስለ ከሌ ወይም ስለ እንደዚህ አይነት ፖለቲካ ወይም ስለዚህ ተናገር ብሎ ሚል ያስገድደኝ እንኳን አይችልም። ጦርነቱ መሳሪያ ቢመጣብኝ ጥዬው ዞር እላለሁ እንጂ በምንም ታምር ያለ ራሴ ስሜት ያለ ራሴ ፍላጎት ለህብረተሰቤ እኔን ይከተላል ብዬ ለማምነው ህብረተሰብ የማይሆን ነገር የማይመጥን መስሎ ከታየኝ እንኳን አላቀርበው፣ መብቴ ነው። የሁላችንም ነው። ለዚህ ነው እኮ ብዙዎች እንግዲህ እንደምታውቁት ከዚህ በፊትም ብያለሁ አንሰብስክራይብ ያደርጉኛል ምናምን። አዎ ለምን የምናገረው አልተመቻቸውም? አዎ ከሚሰድቡኝ ይሄዱ። ይሄ እኮ የታወቀ ነው። ምንም ነገር ስናቀርብ ለህብረተሰቡ ማቅረብ አለብን ብለን ስናቀርብ ይሄ ነገር ሪኮርድ ሆኖ ለረጅም ጊዜ ስለሚቀመጥ ተወቃሽም ስለምንሆን የምንናገረውን ነገር እናውቃለን። በዛ ላይ በተለይ ብዙዎቻችን በቤተሰብ ውስጥ ያለን ልጅ ምናምን ብቻ ሳይሆን ቤተ ዘመድ የምናከብርነን በዛ ውስጥ ያደግነን አሁን ሰይፉ እንዳሉ በትንሿ ኢትዮጵያ ውስጥ ያለን ሰዎች ነን። ስለዚህ ሁሉንም የሚመጥን ነገር ነው ማቅረብ ያለብን እንጂ እንዲሁ ዝም ብለን መዝለል የለብንም፣ ወይም እንደዚህ ዝም ብለን መቃወም የለብንም፣ ወይም ዝም ብለን ተነስተን የሆነ ነገር ሀሜቶችን ለህብረተሰቡ መዝራት የለብንም። ይሄንን ነገር እንግዲህ ተቋቁሞ ነው እንግዲህ እሱ ብዙ ጊዜ ፕሮግራሞችን የሚያቀርበው። በዚህም ላይ እኮ ሲሳሳት ይኸው እየሰማን እኛ አንዳንዴ እኮ እንነግረዋለን። እንዳልኳችሁ ከዚህ በፊት በክሪፕቶ በምናምን ሰዎች ሊሳሳቱ ይችላሉ ብለን ወቀሳ እኮ አቅርበንበታል። ለምን ይታለላል? የኛ ህዝብ ስለሚታለል አንድ ሰው መጥቶ አንተ ጋር ሲቀርብ ስለሚያምነው በዛ እምነት ምክንያት ይገባና ህይወቱን፣ ኑሮውን፣ ቤተሰቡን ያጎሳቁላል ብለን እንቃወማለን አይደል? ስለዚህ ይሄ ነገር ትንሽ እንደው ሰከን ብለን ግራ ቀኙን አይተን ብናመዛዝን ጥሩ ነው ብዬ ነው እንግዲህ ይሄን ነገር ያቀርብኩላችሁ። ብዙ ከተናገርኩ በጣም ይቅርታ። ያው ይሄ ሰው የተከበረ ሰው ስለሆነ በስነ ስርዓቱ ፕሮግራም ሊሰራለት ይገባል ብዬ ነው እንግዲህ ይሄን ነገር መሰራላችሁ ማለት ነው። እስቲ ሰዎች ደግሞ አስተያየት እንስማ። አዶናይና ሴፉ ቢፍ አላቸው። ወደ መጀመሪያ ዜናችን ስናልፍ ሰሞኑን በአዶናይና በሴፉ ፋንታውን መሃል ከባድ ችግር ተፈጥሯል። ሴፉ በበኩሉ እኔ አዶናይን ጋብዣዋለሁ፣ መምጣት ከፈለገ ቢሮዬ ክፍት ነው እጋብዘዋለሁ ብለዋል። አዶናይ ደግሞ በተቃራኒው ሴፉ ችላ ብሎኛል፣ ናቅ አድርጎኛል እንጂ እኔ መቅረብ ፈልጌ ጠይቄው ነበር ብለዋል። ለማንኛውም ግን የእነሱን ክርክር ወደዛ ተወት አድርገን ሴፉ ላይ የተነሳ ያለውን ጥያቄ እስቲ ስለሱ እናውራ። ኮሜንቶችን ለማንበብ ሞክሬ ነበረ። በጣም በርካታ ሰዎች ሴፉ ላይ ቻሌንጅ እንጀምር፣ ብሎክ እናድርገው፣ ዩቲዩብ እየገባን አንሰብስክራይብ እናድርገው፣ ይሄ ዘረኛ፣ ይሄ እንትና ምናምን የሚል ኮሜንቶች በጣም በበርካታ ሰው እየተሰጠ ይገኛል። እስቲ ሴፉ ፋንታውን ከ10 ዓመት በላይ ሰርተዋል አይደለ? ወደ 15 ዓመት ይሆነዋል። አይ ቲንክ ኤፍኤም ላይ ሰርተዋል። ቲቪ ላይም ኢቢኤስ ከመጣ ጀምሮ እስካሁን ድረስ እየሰራ ይገኛል። እስኪ ሴፉ ፋንታውን ያላቀረበውን ብሔር፣ እንግዳ ያላደረገውን ብሔር የሱ ስቱዲዮ ገብተው ሙዚቃቸውን፣ ፊልማቸውን፣ መጽሐፋቸውን፣ እውቀታቸውን፣ ቻሌንጆቻቸውን፣ ችግራቸውን ብቻ የፈለገ ነገር ይሁን ሴፉ ላይ ቀርቦ እነዚህ ነገሮች ያላገኘ ብሔር፣ ክልል፣ ቤተ እምነት አለ? እስቲ አንድ ጻፉልኝ። አንድን ሰው ዘረኛ ከማለታችሁ በፊት ያ ሰው ከዚህ በፊት የሰራውን ነገር ቼክ ማድረግ አለባችሁ። ሲቀጥል ደግሞ ሴፉ ሾው የግል ሾው ነው። የራሱ የግሉ የፈለገውን የሚያቀርብበት፣ ልክ እንደዛው ደግሞ ያልፈለገውን ነገር ያለማቅረብ ሙሉ መብት አለው። የመንግስት ሚዲያ አይደለም። ህዝቡ ተሰብስቦ ወክሎት እሱን የቀጠረ አይደለም። ብቻ የፈለገውን ያልፈለገውን ማድረግ ሙሉ መብት አለው። ስለዚህ እናንተ ስላልተመቻችሁ ብቻ፣ እናንተ ስላልወደዳችሁት ብቻ የሆነ ሰው ላይ ቻሌንጅ ማስደረግ
ሲጀምር ቻሌንጅ ብትጀምሩም የትም አትደርሱም። ምክንያቱም ትልቅ ሚዲያ ስለሆነ ብሎክ ብታደርጉት ወር ደግሞ ሪፖርት ተደርጎ ቢዘጋ ማስመለስ የሚችል ሰው ነው። ብቻ ግን እዚህ ጋር አዶናይም ይሁን ሰይፉ ፋንታሁንም ይሁን ሁለቱም ሰው ናቸው። የሚወዱትን የሚፈልጉትን ነገር የማድረግ ሙሉ መብት አላቸው። አዶናይም አለመቅረብ መብቱ ነው፣ ሰይፉም አለማቅረቡ መብቱ ነው። ስለዚህ ለሚያልፍ ነገር ብላችሁ የሆነ ትልቅ ሚዲያ ላይ ስንት ዓመት ያገለገለን ሰው፣ ስንት ደካማ ሰዎችን፣ ስንት የተጎዱ ሰዎችን ብቻ በኢትዮጵያ ሚዲያ ታሪክ ቁጥር 1 ላይ ልናስቀምጠው የምንችለውን ሰው በዚህ ደረጃ በአንድ ጉዳይ እንደዚህ አብጠልጥላችሁ ለመሳደብ እና እሱን ካለው ዝና ላይ ኦር ደግሞ እሱ ካለበት ነገር ላይ ለማውረድ እንደዚህ መጋጋጥ የትም አያደርሳችሁም። አዶናይ ግን ምንህን ነው የሚያምህን ቪዲዮ ሲያደርሱለት እንዴ? አስቸኳይ ነው። ሰይፉን ይቅርታ መጠየቅ አለበት። ምክንያቱም ሰይፉ ማለት ስሙን የገነባው ሰግጡ አይደለም። ስግጥ ፍምስ ብሎ አይደለም የፈመሰው። 19 ዓመትና ከዛ በላይ ፈክሱን ያመጣው ይሄንን አሁን ያለበትን ነገር እና በአንድ መስከረም በአንድ ሌሊት ያመጣው ነገር አይደለም። አንተ 3 የዲቻ ልጆችን አመጣሁኝ ብለ ካሜራ ለካሜራ በየቀኑ የቀረስከውን ቪዲዮ እሱ እኮ ከካሜራ ጀርባ ስንት ሰዎች ሲረዳ የነበረ ሰው ይሄን ታውቃለህ? ሰዎች ረዱ፣ ወዳጆች ይረዱ እያለ እኮ ከቨር የሚያደርገው ራሱ በራሱ ገንዘብ የሚረዳቸው ልጅ ናቸው። እንዴት ነው? በምን አቅም ነው የምትመጣጠኑት እንዴ? እኔ አሁን እርግጠኛ ነኝ አንተ ሰይፉ ላይ ቀርበ መግለጫ እንደምትሰጥ፣ ግን ማታ የተናገርከው ነገር ደስ ይላል። በወንድማችን በአዶናይ እና በሰይፉ መካከል ስለተነሳው ነገር ሶሻል ሚዲያ ላይ ብዙ ነገር ሲባል ሰምቼ እንዳልሰማ ሰው ለማለፍ ብዙ ሞክሬ ነበር። ወንድማችን አዶናይ በቅርብ ጊዜ ሶሻል ሚዲያ ላይ ከመጡና ጥሩ ነገር እየሰሩ ካሉ ሰዎች መካከል አንዱ ነው። ሰይፉ ፋንታሁን ደግሞ ከሬዲዮ ፕሮግራም እስካሁን እስከ ቲቪ ሾው ድረስ ለሰዎች ብዙ መልካም የሚባሉ ስራዎችን የሰራ ሰው ነው። አዶናይ የራሱን ምልከታ የገጠመውን ነገር ሚዲያ ላይ መጥቶ ተናግሯል። ሰይፉ ደግሞ ይሄ ነው ብሎ የተናገረው ነገር የለም። በአዶናይና በሰይፉ መካከል ስላለው ነገር ሁለቱ በደንብ ያውቃሉ። ጊዜው የሚዲያ ስለሆነ እኚህ ሰዎች በሆነ አጋጣሚ ተገናኝተው ችግሮቻቸውን ይፈታሉ። በዛ መሃል ግን ሰይፉ እንደዚህ ነው፣ አዶናይ እንደዚህ ነው እያላችሁ የምታበቁ ሰዎች ይቅርባችሁ። አቦ ከሰው ስተት ከብረት ዝገት አይጠፋም ብለዋልና ምናልባት ሰይፉ አጥፍቶም ቢሆን ችግሮች ሁሉ ይፈታሉና እንረጋጋ። ወጣቶች ነው ያቀረብኩላችሁ። ምክንያቱም በጣም ብዙ ጊዜ በእውነት እዚህ ሚዲያ ላይ በማቀርብበት ሰዓት አንተ ሽማግሌ ምናምን የሚል ማዕት አለ። ስለዚህ ወጣቶች ናቸው እነዚህ። አብዛኛው ሶስቱንም አይታችሁ እንደሆነ ያላገቡ ወጣቶች ግን በደንብ ማቹርድ የሆኑ ናቸው። ለምንድን ይሄንን ያልኩት? አዶናይ ማለት ሲንግል ነው። ኃላፊነት በህይወት ውስጥ የለም። ገና የምንም ነገር ኃላፊነት የለበትም። ሰይፉ ማለት ግን አይደለም፣ በቤተሰብ በድርጅት በብዙ ነገሮች ውስጥ ኃላፊነት ውስጥ ያለ እንዴት አድርጎ ነገሮችን ባላንስ አድርጎ ማሳለፍ ያለበት እንደሆነ የሚያውቅ ሰው ነው። ስለዚህ በደረጃ እንኳን ብናስቀምጥ ልዩነት በጣም አለ። ሌላው ደግሞ በጣም የሚያሳዝነው ምንድነው? በቃ ዛሬ ጊዜ ስልጣኔው ከዚህ በፊትም ብየዋለሁ፣ ስልጣኔው በቃ በጣም ስለበረረና ሁሉን ነገር ያዝን ብሎ ስለሚያምን ወጣት የድሮ ሰዎችን ወይም ሽማግሌዎችን አዋቂ የሆኑ ሰዎችን የሚናገሩትን ነገር መናቅ በቃ በደንብ የተለመደ ነገር ሆኗል በሀገራችን። ስለዚህ ነው እሱ እዛ የሆነ መላጣ ሽማግሌ ምናምን የተባለው ማለት ነው። በጣም በሚያሳዝን ሁኔታ እና መከባበርን ሁሉ ያጣንበት ዘመን ስለሆነ አንዳንዴ ነገሮችን ባላንስ አድርገን ማየት ያለብን ይመስለኛል ማለት ነው። እስቲ ደግሞ ሌላ ላሰማችሁ። ሰላም እንድናችሁልኝ። እንግዲህ አዋቂና ታዋቂ ሲጣሉ በጣም ነው የሚደብረኝ ማለት እውነት ለመናገር አዶናይ ከገባ ጀምሮ ጥሩ ነገሮችን ብሰራ የዚህን ያክል ሄደ አንጓጠኛል እንትን ብለኛል። አንተ ሾው ላይ አልቀርብም፣ አሸነፍኩም አላሸነፍኩም ምንም አይመስለኝም፣ እሱ መብት ነው። ዋናው ነገር ግን ሰይፉ አንተም ሊያቀርብ እኮ ግዴታ የለበትም። ምክንያቱም የሰው የደጋፊው የሰይፉ ተከታዮች አዶናይን አቅርብ ስላሉት እንጂ እኚህም እንዲመጣ መልእክት ልክበታለሁ ያለው እንጂ ናና ቀረብ ብሎ አልለመነ። ምክንያቱም በጣም ታዋቂ ነው፣ አዋቂም ነው ሰይፉ። ምክንያቱም ለመቅዶኒያ እየሰራው ብቻ በቂ ነው። ከማንም በላይ እንቅልፉን አጥቶ ለ40 ምናምን ቀን መስዋዕት ከፍሎ
መቅዶኒያ ያደረገ ሰው ሰይፉ ፋንታሁን ብቻ ነው ከብዙ አርቲስቶች ጋር ሆነ። አሁን ደግሞ አንተ ደግሞ በቅርብ ነው የመጣው። ስለዚህ ምንም ነገር ቢፈጠር ከዚህ በፊት ላያውቅህ ይችላል፣ ወይም ደግሞ ብዙም ስላንተ ምንም ትኩረት ላይኖረው ይችላል። ስለዚህ አንዳንድ ነገሮችን ስህተቱን ሰርቶ ከሆነ ተግባብታችሁ ተቀራርባችሁ ከዚህ በፊት እንደዚህ ያርገኛል እንጂ በአደባባይ መተህ ሰይፉ እንደዚህ ያርገኛል ልክ እንደ ነገረኛ ሰው። አንድ ነገር ልንገርህ፣ አንተ ሰግጠህ ህዝቡ ስለሰገጠ ነው፣ ህዝቡ ልብ ውስጥ በሰገጤ ስለገባ ይሄ ሰገጤ ህዝብ ስለደገፈ እንጂ ነገም እኮ አንተም ተንሸራሽረ ማንኛውም ሰው ጋር ልትወርቅ ትችላለህ። የወደደ ህዝብ አንስቶ ሊጥል ይችላል። ያፈቀረ ህዝብ አንስቶ ሊቀብርክ ይችላል። ምክንያቱም አንተ ታዋቂ እንጂ አዋቂ አይደለም። ሰይፉ ግን አዋቂም ታዋቂም ነው፣ እውነት ልንገርህ። ስለዚህ ትላንትና በሰራው ቪዲዮ ላይ አልቀርብም እሱ እንድትቀርብ ስለማይፈልግ ተረጋጋ፣ አባቱ ተረጋጋ። የኢትዮጵያ ቲክቶክ ዘረኝነት ሞልቶት እንጂ እውነት ለመናገር በሰራ ቢሆን ኑሮ ዩቲ በጣም ተበላክ ነበር። ክሬቲቭ ከሆነ አንተ በርግጥ ኮንቴክትን እንወደዋለን፣ ሰው ትረዳለህ፣ ለሰው ደራሽ ነክ። ይህን ያግል ወጥተህ እንደ ሴተኛ እንዲበድለኛል አለመቅረብ መብት ነው። ሰይፉን ግን በአደባባይ የማዋረድ መብት ማንም አልሰጠህም። እኛ ኢትዮጵያኖች እንደ ቦይ ውሃ የምንፈስ ወረተኛ የሆን ህዝቦች ነን። እስቲ ይሄንን ከንቱ የሆነ ልጅ እንስማውና እንመለስና ሐሳብን ሰጠዋለን። ሹፍ አዶናይ ሰይፉ ፋንታሁን ላይ ይቅረብ የምትሉ ደንቆሮ ማይማን ዛሬ እናንተን ልረግጥ ነው የመጣሁት ማለት ነው። በ21ኛው ክፍለ ዘመን የ18ኛውን ክፍለ ዘመን አስተሳሰብ የሚያስብ አሁንም አለ እንዴ? አሁንም ቴሌቪዥን የሚባል ነገር አለ እንዴ? ሰይፉ ፋንታሁንስ ማን ነው? ምንድነው ሰይፉ ፋንታሁን? ሰይፉ ፋንታሁን የኔ እንግዲህ መላጣ ነገር ሊሆን ይችላል፣ እኔ አላውቀውም ሰይፉ ፋንታሁንን። አዶናይ ግን ኪንግ ነው። ሰይፉ ፋንታሁን ራሱ አዶናይ ጋር ሊቀርብ ይገባል ማለት ነው። አረ ትክክል ነህ። ሰይፉ የሚባል ሰውዬ አናቅም። ሰይፉ የሚባል ሰውዬ ብናቅ እንኳን ሰይፉ ነው ሄዶ አዶናይ ጋር መቅረብ ያለበት እንጂ አዶናይማ በተአምር ሰይፉ ጋር መቅረብ የለበትም። አንተ ብቻ አይደለህም፣ ካንተ ሻል ይላሉ ብዬ በአስተሳሰብ ማስባቸው ሰዎች ሁሉ አዶናይ ብለው ሰይፉን ሲተቹ ሳይ በጣም አበሳጭቶኝ ይሄን ቪዲዮ የሰራሁትኝ። ለመሆኑ ሰይፉ ፋንታሁን በራሱ ሚዲያ ላይ ሰዎችን ያረዳበት ጊዜ ነበረ? ለአረጋውያን ደጋፊ ላጡ ድሆችና ችግረኞች ለመታከም አቅም ለሌላቸው በግሉም ሆነ ድርጅቶችን በማስተባበር ሲረዳ አልተመለከትነውም? የራሱን የሰርግ ወጪ ለመቄዶንያ መስጠቱንስ ዘንግተነዋል አይደል? በተደጋጋሚ እንዳየነው በሀገራችን አርቲስቶች መካከል በስራም ሆነ በግል ጉዳይ አለመግባባት ሲፈጠር ሰይፉ አስታራቂ ሆኖ ሰላም ሲፈጠር አልተመለከትነውም? ሌላውና ዋነኛው ባለፈው ዓመት ለመቄዶንያ ሆስፒታል ማስፈጸሚያ ለ3 ወር ሙሉ እንቅልፋቶ ከ1 ቢሊዮን ብር በላይ ያሰባሰበው አዶናይ ነበረ። ሰይፉ ፋንታሁን ያልተዘመረለት ጀግና ነው። በጊዜው እዚህ ላይ ስታንቋልጡ የነበራችሁ ሰዎች በሙሉ ሰይፉ ስትሉ ነበረ። ለመሆኑ አዶናይ ምንድነው የሰራው? ካናዳ ያለ ቸግሮኛል ብሎ ገንዘብ በውሸት የሰበሰበ የሰረቀ፣ እንዲሁም ኢትዮጵያም ከመጣ በኋላ እኔ በቀን 4 ጊዜ እመታለሁ እናንተም ከጨነቃችሁ በቀን መቱ ብሎ ዝሙትንና ራስ በራስ መርካትን ያበረታታ ግለሰብ ነው። አሁን እነዚህን ያለፉትን 3 ወራት ዲቻ ቦይስ የሚባሉትን ወጣቶች ጨምሮ 1-2-3 ሰዎችን ረድቷል መሰለኝ። እንዳለ ሀገር ሞድሩ በሙሉ ማንቋለጥ ማለት ምን ይባላል? እንደዛ ስል አሁን አዶናይ የሚሰራውን ስራ ለማሳነስና ለማኮሰስ ፈልጌ አይደለም። ግን እዚህ ላይ ያላችሁ ወረተኛ እንደ ቦይ ውሃ የምትፈሱ ሰዎች የሰይፉን ክሬዲት ስታሳጡ ሳይ ደስ ስላላለኝ ነው። አሁንም ቢሆን ልንገራችሁ፣ ሰይፉ ፋንታሁንና አዶናይ የሰሩት ስራ ሚዛን ላይ ቢቀርብ በተአምር አይመጣጠኑም። እናንተም ይሄን ሳታውቁት ቀርታችሁ አይደለም፣ ሾርት የሚወራም ስለሆናችሁና ወረተኛ ስለሆናችሁ ብቻ ነው። ነገሮች ከሰዎች ይምጡ በሚል ነው መጀመሪያም ላይ ዝም ያልኳችሁ እንጂ ሁላችንም እንደምናውቀው እዚህ ቶሮንቶ ይህ ሰው ቸግሮኛል ብሎ መቼም በቶሮንቶ በየቦታው በየምድሩ ያለ ህብረተሰብ ስላለ ህብረተሰቡ ደንግጦ እውነት እንግዲህ በየድንኳን የሚኖር ምናምን አለ እዚህ ሀገር ላይ የታወቀ ነው። ምክንያቱም ያው ከኢትዮጵያ በጣም ብዙ ሰው መጥቷል አንድ ወቅት ላይ መንግስትም አቅም እስከማጣት ድረስ ማለት ነው። በየሆቴሉ በየምኑ ነበር የሚያኖረውና
ያንን ነገር ህብረተሰቡ ስለሚያውቅ ይሄ ሰው ቸግሮኛል ሲል በሚሊዮኖች የሚቆጠር ብር ነው የዘረፈው። መዝረፍ የምለው ለምንድን ነው ደግሞ ልጁ በጣም የደህና ቤተሰብ ነው። የሚገርመው ይሄንን ብር ሰብስቦ ምን ብሎ ከጨረሰ በኋላ እኔ እኮ እናንተን ብሎ ነው ያላገጠበት በዚህ ህዝብ። እንደዛም አድርጎ ደግሞ ሄዶ የቤተሰቦቹን ኑሮ አሳይቶናል። ይሄ ምንም የሚካድ ነገር አይደለም እና ጥሩ የምንለው ነገሮች በአንደበቱ ዝም ብሎ የሚወጡ እንዲሁ ሰዎችን እቺ ነገሮች ሰብስቦ የሚናገራት ነገር እንጂ በተግባር ብዙ ነገሮች የሉትም። ይሄ ምንም ጥያቄ የለውም እና አሁንም ደግሞ እንግዲህ ወጥቶ እያደረገ ያለው ነገር በቁጥር ነው እንዳልኩት 2 ወር 1 ወር ቢሆነው ነው። ከዚህ ውጪ የተደረገ ነገር የለም። በሚዲያዎች ግን ቀርቧል። ሲቀርብ ብዙውን ጊዜ የሚናገረው እንዳልኳችሁ በቃ ለህብረተሰቡ በተለይ ትዳር ልጆች ምናምን ይዞ ላለ ህብረተሰብ በኃላፊነት መቀመጥ ለሚፈልግ ሰው የሚናገረው ለዛ የሚበጅ አይደለም። ይሄ ሰው ነው እንግዲህ ተነስቶ ይሄንን ሰው ነው ደግሞ ተደግፈው እኔ በጣም አዝናለሁ። ምክንያቱም ምንም ነገር ስለምንረሳ ቶሎ ብለን ማኩረፍ ላይ ነው የምንሮጠው። ለምን እንደሆነ አላውቅም። የዛሬ ጊዜ ሰዎች በሙሉና ለዚህ አይነት ስድብ ውስጥና እንደዚህ ቅራኔ ውስጥ የተገባው ማለት ነው። እኔ ማንንም ላይ ቶሎ ለመፍረድ አይደለም። ነገር ግን አንዳንዴ እንደ ዕውቀታችን እንደ ትልቅነታችን ነገሮችን አረጋጉት፣ ትክክል አይደለም ብሎ ደግሞ መገሰስ ያለብን ስለሚመስለኝ ነው ይሄን ነገር ማቀርብላችሁ። አለ ሌላ እስቲ ላሰማችሁ። መጀመሪያ ለአዶናይ አንተ ያስከው አቋም እጅግ በጣም ደስ ብሎኛል። ሶሻል ሚዲያው እጅግ የተለየ ተጽዕኖ ፈጣሪ ሚዲያ እየሆነ እንደመጣ ለአንተም ግልጽ ነው። ሶሻል ሚዲያን ያክል ነገር በተለይም ደግሞ በዚህን ያህል ፎሎወር ውስጥ ሆነ በዚህን ያህል እውቅና ውስጥ ሆነ ሶሻል ሚዲያ ውስጥ ሆነ ሜንስትሪም ሚዲያውን ሪኮግኒሽን መፈለግ ያን ያህል ላንተ በጣም አስፈላጊ አይደለም። ስለዚህ አልፈልግም ማለትህ ወቸ ጉዶች ግን ስንት ወቸ ጉድ የሚያስብል ነገር እያለ እናንተ ተራ ነገር ነው ታቀርባላችሁ። ለማንኛውም ወደ ጉዳይ ልሂድ። ቤተሰቦቼ የምደመራችሁ ነገር ምንድነው? ትንሽ ደቂቃ ነች፣ አድምጣት። በቃ ትንሽ ደቂቃ አትረዝም። ከቸኮላችሁ ፌቨራይት ላይ አስቀምጡት፣ በኋላ ታዩታላችሁ። ከዛ ፍርዳችሁን ትሰጡኛላችሁ። ምክንያቱም ካለ እናንተ ማንም የለም። እኔ ለዚህ ሰውዬ መልስ መስጠት የምፈልገው እውነት እንዳየሁት ትልቅ ሰው ነው፣ መካሪ ዘካሪ ነው ብዬ አስብ ነበር። ምክንያቱም አንድ ጸጉር ካወጣን በኋላ መምከር፣ ታናናሾቻችንን ማብቃት ነው ያለብን። ግን ሰውየው በዚህ ደረጃ ቪው ፍለጋና ላይክ ፍለጋ በዚህ እድሜ ላይ መምጣታቸው ትንሽ ቢያሳዝነኝም የተናገሩትን ነገር በግርድፉን ነውና እኔ አዶናይን ምንድነው የምለው፣ ይህ ሁሉ ጫጫታና ማዕበል ነገ እንደሚቆም ታውቀዋለህ። ምክንያቱም እኔ በእንደዚች ሁሉ ዛሬ በጮሁልህ በተንጫጩልህ ባጨበጨቡልህ በሙሉ እንደማትሸወድ አንተም አውቃለሁ። ምክንያቱም እኔ ወደ መንፈሳዊ ነኝ ብለሃል። ያርግልህ፣ እስከ መጨረሻው የሚያዝልቅልህ እላለሁ ወንድሜ። ብታደርሱልኝ ራሱ ደስ ይለኛል። የቲክቶክን ነገር ታውቀዋለህ። ብዙዎቹ ገነው መጥተው የት እንዳሉ አሁን አናውቅም። እኛ የተወሰነ ሾርት ሚሞሪዎች ነን። በነገራችን ላይ አብዛኞቻችን ሾርት ሚሞሪ ነን እና ትላንትና የተደረገውን ራሱ ዛሬ እንረሳዋለን። ሁለተኛ ደረጃ ዛሬ ያጨበጨበው በሙሉ ነገ ትንሽ ነገር ብትሰራ እየቀነሰ ነው የሚሄደው በነገራችን ላይ ጨዋቱ። ከዛ በኋላ ግን የሆነች ነገር ብትሰራ ፎቶውን ዘቅዘቆ ለመስደብ ይሄ ህዝብ ታውቀዋለህ። አንተን እኔ አከብራለሁ። ጎበዝ፣ በርታ። ክፉንም ደጉንም ለህብረተሰቡ አምጥተህ ታሳያለህ፣ እንዲለውጡበት ትሞክራለህ። መልካም። እኔ አሁን ትንሽ በሰይፉ ቅር ያለኝ ነገር ምንድነው፣ ሰይፉ በዚህ ደረጃ ላይ ዝቅ ማለቱ በጣም ያናደኛል። ለሶሻል ሚዲያ ለቲክቶክ ወርዶ መልስ መስጠት መቻሉ በራሱ በጣም ነው የሚያናደኝ። ሰይፉ ላይ የምትቀርቡ ሰዎች ገነት አይደለም። ሲጀምር ሰይፉ የንስሐ አባታችሁ አይደለም። ጽድቅና ኩነኔውን ለይቶ አይደለም የሚያቀርበው። በሰራችሁት ወቅታዊ በሰራችሁት ስራ ሊያቀርባችሁ ይችላል። የማቅረብም ያለማቅረብም መብት ደግሞ እንዳለው እንዳዘነጉ። ምክንያቱም እሱ ለራሱ ሲል ይማሩበታል፣ እይታንም አገኝበታለሁ የሚለውን የሚመቸውን ያቀርባል። ሁሉም ሰው እንደሚያደርገው ማለት ነው። ሰይፉ ፋንታሁን ጋር መቅረብ ለዝና ብቻ አይደለም፣ ለሰራችሁት ስራ ምስጋና ማግኘትም ህብረተሰቡ የሰራችሁትን እንዲያቅ ስለሚያደርግ ያቀርባቸዋል እንጂ ጠቅላይ ሚኒስትሩን ያውቃቸዋል። ማንም ሰው ያውቃቸዋል። ጠቅላይ ሚኒስትሩን አቅርባቸዋል። ጠቅላይ ሚኒስትሩን እንተዋቸው። በዓለም የሚታወቁ በጣም ትላልቅ አክተሮች፣ ትላልቅ ዘፋኞች፣ ትላልቅ ስራ የሰሩትን አቅርበዋል። ሁሉንም አቅርበዋል።
እነ ማስተር አብነት ቀርበዋል። ግን የሱን ፍላጎት አንተ ስለጮክ እከሌ ቅረብልኝ ስላልክ እንዳቀርብ አይችልም። የራሱ ምርጫ አለው። የተመቸውን አይቶ በቃ ቀሌን አቀርበዋለሁ ይለወጡበታል። ቀሌን አላቀርበውም መብቱ እኮ ነው። በጣም ትክክል። እኔ እንዴት ነው አይደለም በቲፎዞ አይደለም ነገሮች። እናንተ የራሳችሁ ስራ ላይ ሰው ሲገባባችሁ እንደማትወዱ የሱም ስራ ላይ መግባት አልነበራችሁ። የሱ ጥፋቱ መልስ መስጠቱ ነው። ወርዶ እከሌ ነው ማለት አልነበረበትም። በቃ ጸጥ መዝጋት ይችላል መብቱ ስለሆነ። ሁለተኛ እቺ ቲክቶክ ላይ በእናንተ በአጀብ ፎሎ ያደረጋችሁት ብዙዎቻችሁ ይኸውላችሁ ስሜታዊ ትሆኑና እኔ ብዙዎቻችንን በዚህም ስለማይ ነው እኔ ስሜታዊ ሆነው ፎሎ ያደርጉሃል። ከዛ በኋላ ወደ ሻገር አንፎሎ ያደርጉሃል። አንፎሎ እንኳን ባያደርጉ አየው እቺ ጫጫታ ነች። የትንሽ ጊዜ ጫጫታ ነች። ብዙዎቹን እንኳን አየናቸው ይመጡና ቲክቶክ ላይ የሆነ ሰዓት ግንን ይላሉ። ከዛ በኋላ ይጠፋሉ። ግንን ይላሉ፣ ይጠፋሉ። መልካም ሰዎችን ማመስገን ማድነቅ መልካምነት ነው። እኔ ሴፉን አሁን የሴፉን ስራ ልንረሳው አይገባም፣ አይንችልምም። ሴፉ ቪዲዮ በቀረጻቸው ባስተላለፋቸው ቪዲዮዎች በሙሉ የተቸገሩ የታመሙ ሰዎች ለህዝቡ እንዲቀርቡ ያደርጋል። ሌሎች እንደሚያደርጉት እስከ ዛሬ ስንት ሺህ ሰርቷል። በቅርብ እንኳን ያየነው መቄዶንያን እስከ 8000 ሰው በላይ ያደረገው ነገር እናውቀዋለን። እንቅልፍ በማጣት መውደቅ እስኪደርስበት ድረስ እንዴት እንረሳለን? የዛ ሰዓት ለሴፉ ያላጨበጨብን ነበርን? ሴፉን እኔ አሁንም ሴፉን በምሰራቸው ስራዎች እወዳለሁ፣ አከብራለሁ። አሁንም አክብሮቴና ፍቅሬ አይቀንስም። ብዙ ትሰራለህ ብዬ እጠብቃለሁ። ምክንያቱም ጠቅላይ ሚኒስትሩ ያሉት ነበር። አሁን ከቀልዱና ከፌዙ ወደ መልካም ነገር እያደረገ ነው። አሁን በደንብ እያደረገ ነው። ስለዚህ እባካችሁ እቺን ጫጫታን ለራሳችሁ ጥቅም ስትሉ እንደዚህ ባታብላሉት መልካም ነው ያስባለሁ። እናመሰግናለን። በእውነት ጠቅለል አድርጎ ነው እንግዲህ ያቀረበልን። ሁላችንም መረዳት ያለብን ምንድነው ወሬ ለሰሞኑ ነው፣ ከዛ በኋላ ይጠፋል፣ ሁላችንም እናውቃለን። ነገር ግን ጸንተው ቆሞ ያሉትን ከዚህ በፊትም እንግዲህ አይታችሁ እንደሆነ ባለፈው ሳምንት እንደ መልክተኛው እንደነዚህ አይነት ሰዎች በትንንሽ ነገር ተሰብረው ያንን ከዚህ በፊት የሚያደርጉት በጎነት ነገር ነው እንዲያጠፉ እያደረግን ያለነው። ሰይፉም የተናገረው ምንድነው እንደነዚህ አይነት ሰዎችን ማበረታታት ነው ያለብን፣ አይናችን ወይም ሁኔታችን ወደ ሌላ ቦታ ከመሄድ። ዘመኑ ጊዜው ሆኖ በጣም እንግዲህ ሰይጣን ያው ሁሉም እዚች ምድር ላይ በጣም እየሰፋ እንደሆነ የምታውቁት ለበጎ ነገር ሳይሆን አይምሮአችን መሄድ የሚፈልገው ክፉ ነገር ነው። ለምሳሌ ማንም ሰው ቲቪ ላይ ቢቀመጥ ድራማዎች ምናምን የሆነ ሀሜት ያለበት ድራማ፣ ጠብ ምናምን፣ ክፋት፣ ተንኮል እንደዚህ አይነት ነገር ካልሆነ በጎ ነገር ቢያቀርብ ማንም ሰው አያየውም። ይሄ የታወቀ ነው። ሶሻል ሚዲያም ላይ እንደዛ ነው። እነዚህም ሰዎች እንደዚህ ገነው የታወቁት ጥሩ ነገር ሰርተው አይደለም፣ መጥፎ ነገር በመስራታቸው ሌሎችን ነገሮች በልህ በንዴት ለምን ይሄ ነገር የሚለውን ነገር ውስጥ ልባችን ውስጥ እንዲከት ስላደረጉ እንፈልጋቸዋለን በየጊዜው እና ነገር ግን እነዛኞቹ እየተረሱ መጥተዋል። ብዙ ይሄ እንግዲህ በብዙ አይነት ቦታ ላይ የታየ ነገር ነው፣ በዜናም በምንም እና ዋናው ነገር ምንድነው? እኔ እንግዲህ ውድ የኢትዮጵያ ቤተሰቦች ሁላችሁም እንደምታውቁት ይህን ፕሮግራም ሳዘጋጅ ከመጀመሪያው አንደኛ ኢትዮጵያዊነትን የምንለብስበት በጎ ነገር ሸርን የምናደርግበት በየጊዜው የሚመጡ ነገሮችን እሰየው እያልን የምናመሰግንበት አይነት ሚዲያ እንጂ ሌሎች አይነት ነገሮች የሌሉበት ስለሆነ ነው ይሄን ነገር እንደዚህ አድርጌ ላቀርብላችሁና እንግዲህ ይሄን ሰው ደግሞ በጣም ሲበዛ ብዙ ሰዎች እንደመቃወምም ሆነ እንደ መስደብ ስላደረጉ ትክክል አይደለም በሚል ሁሉም ህብረተሰቡ የራሱን ስሜት ሰይፉም ጋር እየሄዳችሁ ቢሆን መግለጽ አለባችሁ ብዬ ነው እንግዲህ ይሄን ነገር የምናገረው። አዶናይ መጥፎ ነው የሆነ ሌባ ነው ምናምን ሳይሆን ነገ ሊታረም የሚችል ገና ወጣት ልጅ ነው። ገና እኮ ስንት ነገር ይቀረዋል ወደፊት እና ነገ ስለሚታረም ነገሮችን አመዛዝነን እንመልከት። መገሰስም መቆጣትም ካለብን እኛንን መቆጣት ያለብን። ተው በእንደዚህ አይነት አይደለም፣ ነገሮችን እያመዛዘንክ አድርግ፣ ተናገር ማለት ያለብን እኛ በተለይ የሚቀርቡት ሰዎች ማለት ነው። እና ውድ የኢትዮጵያ ቤተሰቦች እንግዲህ እንደምታውቀው ምንጊዜም ትልልቅ ሰው ወይም ታላላቅ ለታናናሾቹ ምክር ነው የሚሰጠውና ለአዶናይ ሁላችንም በተቻለ መጠን ጎብዝ፣ ነገር ግን ነገሮችን እያመዛዘንክ አድርግ። ገና ብዙ የሚቀር ህይወት አለ። ስለዚህ ለዛ ጥሩ ጠንካራ ህይወት እንዲኖርህ በሰዎች በምናምን የሚገኘውን ነገር ወይም በመሰገጥ የሚገኘውን ነገር ትተህ
የተሻለ ዜጋ ሁን ብለን ሁላችንም መምከር እንደ ወንድምነት እንደ ታንዳሽ ወንድምነት መምከር አለብን እላለሁ እንጂ እነዚህ ሰዎች መሃል ገብተን ወይም ይሄ ሰው ተነስቶ አንዱን ሰው ስለተናገረ እሰይ ብለን ማጨብጨብ የለብንም የሚል ሐሳብ መስጠት ፈልጋለሁ። ስለዚህ ነገሮችን እያከረርን ከምንሄድ እናርብርደው ለሚለው እንግዲህ ያቀረብኩላችሁ ማለት ነው። እንደሚመቻችሁ እርግጠኛ ነኝ። አስተያየታችሁ እንደተለመደው ጻፉ። ላይክ ወሳኝ ነው። ላይክ እንዳታስረሱብኝ። አዲስ የሆናችሁ ቤቴን ጎብኘት አድርጋችሁ ከወደዳችሁት ሰብስክራይብ አድርጉ ብዬ ልሰናበታችሁ። እንደተለመደው አንዲት ነገር ጠብ አድርጌ ልለያችሁ። ደህና ሁኑ በኔ በኩል። የእኽዋን ሁለት ሰው ከተጣሉ በእነሱ መሃል አትግቡ። አያገባህም ያ ሐቢቢ። አንድ ሰምተህ እንዳልሰማህ አይተህ እንዳላየህ ሁለት ሰው ከተጣላ በእነሱ መሃል ለአገላጋይ አትሁን፣ ወላ ምክር ሰጪ፣ ወላ በአንድ በኩል አትቁም። አያገባህም፣ እንዳላየህ እለፈው። ያኑ እነሱ ይታረቃሉ፣ አንተ መሃል ትቀራለህ። ግራ ይገባሃል ከማን ጋር ልሁን? አሁን ሁለቱም አሁን አንተን ነው ሸይጣን የሚያዩ። አያገባህም፣ አትግባ። ተማ ኮመንትም እንዳትጽፍ ቪዲዮም እንዳትለቅ ማንም ከማንም ጋር ብታይ ሲጨቃጨቅ አርፈህ ኑሮህን ኑር። ግን አልፈህ ካሽቃበጥክ ካልተዘጋ አፍህ የተቃቀፉለት ውርደት ነው የሚተርፍህ። እኔ ያገባኝ